አድ ሸዋ ጠቅላይ ግዛት እዚህ ሐዘን መግለጫ ወጣ። የአርበኛ 50 አለቃ ታደሰ ተገኝ፣ አርበኛ 10 አለቃ ወንድሙ ስሻውን፣ አርበኛ ዘበነ መኮንን፣ የአርበኛ ቢንያም አሰፉ እንዲሁም የሌሎች ጓዶቻችን ነፍስ ፈጣሪ በአጸደ ገነት ያኑርልን፣ ክብርና ሞገስ ለጀግኖች ሰማዕታት እያልን አፋሃድ ሸዋ ጠቅላይ ግዛት እዝ ያወጣውን የሐዘን መግለጫ አድምጠን እንመለስ። አፋሕድ ሰበር የሐዘን መግለጫ ጥር 5 2018 ዓመተ ምህረት ዛሬ በተደረገ ከፍተኛ ተጋድሎ ጀግኖቻችን ለጠላት እጅ አንሰጥም ብለው መስዋዕት ሆኑ። በሸዋ ጠቅላይ ግዛት ጥር 4 2018 ዓመተ ምህረት ሌሊትን ተገና አድርጎ የተንቀሳቀሰ የአገዛዙ ጦር በሰላ ድንጋይ ከተማ አቅራቢያ በምትገኘው ያለን የወገን ጦር ከቦ ለመደምሰስ ሙከራ አድርጓል። ለጠላት ውጥን የተለመደውን ፈጣን ምላሽ የሰጡት የሸዋ ጠቅላይ ግዛት አናብስቶች ከባድ ትንቅንቅ አድርገው የከበባ ሙከራውን በከፍተኛ ጀግንነት ያመከኑት ቢሆንም በፍልሚያው የሸዋ ጠቅላይ ግዛት እዝ ነባር ታጋዮችና አመራሮች በተለይ ደግሞ በመላ ሸዋ ጠቅላይ ግዛት ጠንካራ ጦርና ድርጅት ከማደራጀት ጀምሮ አሁን ትግላችን ለደረሰበት ተቋማዊ እድገትና የሰራዊት ግንባታ በታማኝነት የታገሉትና ያታገሉት አርበኛ 50 አለቃ ታደሰ ተገኝ፣ አርበኛ 10 አለቃ ወንድም ሲሻው፣ አርበኛ ዘበነ መኮንን፣ አርበኛ ቢንያም አሰፋና እንዲሁም ሌሎች ጓዶቻቸው በድንገት ተከበው በጠላት እጅ እንዲሰጡ ቢጠየቁም ፋኖ ይማርካል እንጂ አይማረክም በማለት ጥይት እስከሚጨርሱ ድረስ ጠላት ላይ ጠንካራ ምታሳርፈው በክብር የመስዋዕትነትን ጽዋ ተቀብለዋል። እነዚህ ጀግኖቻችን የፋኖን መንፈስ እስከ መጨረሻ እስትንፋሳቸው አክብረው መሰዋታቸው ትግሉን ይበልጥ እንድናቀጣጥል እንደሚያደርገን ወዳጅም ጠላትም ይወቅልን። ገና ብዙ ጀግንነት፣ ብዙ ታሪክ እንሰራለን። ዝርዝር መረጃ ይዘን እንመለሳለን። የአርበኛ 50 አለቃ ታደሰ ተገኝና የአርበኛ 10 አለቃ ወንድም ሲሻውን፣ የአርበኛ ዘበነ መኮንን፣ የአርበኛ ቢንያም አሰፋን እንዲሁም የሌሎቹ ጓዶቻቸውን ነፍስ ፈጣሪ በአጸደ ገነት ያኖርልን፣ ወዳጅ ዘመዶቻቸውን ያጽናናልን። ድል ለአፋሕድና የአማራ ፋኖ ሁሉ፣ ድል ለአማራ ሕዝብ፣ ድል ለኢትዮጵያ ሕዝብ። ጥር 5 2018 ዓመተ ምህረት ወደ ሌላኛው ዘገባችን እናልፋለን። እንደሚታወቀው በትላንትናው ዕለት የትኛው ሚዲያ ሳይዘግበው በፊት ኮሎኔል ፈንታው ሙሃቤ ለመንግስት እጅ መስጠቱን ከሌሊቱ 9 ሰዓት ለመንግስት እጅ መስጠቱን መዘገባችን ይታወሳል። ከሁሉም ሚዲያዎች በመቅደም እንዲሁ የማስረሻ ሰጤንም እጅ መስጠት ማስረሻ ሰጤ እጁን ከመስጠቱ ከ2 ወር በፊት በሚዲያችን ማስረሻ ሰጤ እጁን ሊሰጥ ነው በሚል መዘገባችንም አይዘነጋም። ሚዲያችን ቀደም ብላ እጅ ሊሰጡ ያሰቡ የፋኖ አመራሮችን ስታጋልጥ ቆይታለች። ከዚህ ጋር በተያዘ የማስረሻ የሰሞኑን ውሎና የኦህዴድን ሁኔታ እንመለከት። ማስረሻ ሰጤ የአማራ ህዝብን እንደ ካዴ ገባን ከ3 ዓመት በፊት በደብረ ማርቆስ ከተማ ውሎ አዳሮን ከብአዴን ካድሬዎች ጋር ጫት ሲቅምና እየተዳራ ማሳለፍ መጀመሩን በሰማን ጊዜ ነበር። ዛሬ ደግሞ ብአዴናውያንን በግላጭ ክዷል። ማስረሻ ሰጤ ከነሽመልስ አብዲሳ ጋር የገለምሶ ጫት ሲያዳፍቅ ይውላል። ይህንን የምንለው በአዲስ አበባ አንድ ሆቴል ውስጥ ጫት አብረው ሲቅሙና ሲዝናኑ እንደነበረም ተጨባጭ መረጃ ስላለን ነው። ሆቴሉም ኢሊሊ ሆቴል ይባላል። ባጭሩ ይህ በአንድ ጊዜ ሲስተም አያሰማም መሆን የቻለም እኩይ ፍጥረት ትላንት የአማራ ህዝብን ዛሬ ደግሞ ብአዴናውያንን ክዷቸዋል። ብአዴናውያን የካደበት ዋነኛ ምክንያት ዘሎ ራሱን ከኦህዴድ በማስጠጋት ሊበሉት ከሚችሉ ብአዴናውያን ራሱን ለማዳንና ለኦህዴድ ሁነኛ ታዛዥ ፈረስ በመሆን በብአዴናውያን ላይ ፍርሃት ለመፍጠር ወይንም አለፍ ሲልም በኦህዴድ የሚሰጠውን ስልጣን ካለ እሷን ለመያዝ ነው። ለዚህም ነው ገና ለአገዛዙ እጁን ሰጠ እንደተባለ ከክልሉ ከፍተኛ ባለስልጣናት ውስጥ ለፋኖ መረጃ የሚሰጥ ከሻቢያም ደሞዝ የሚከፈለው አለ ሲል በሚዲያ በኦህዴድ ሚዲያ ማለት ነው ሲያላዝን የሰነበተው። የሆነው ሆነ ማስረሻ ሰጤ በብአዴናውያን ላይ የሚፈጥረውን ፍርሃት
ኦህዴዶችም እነ ሽመልስ አብዲሳ ስለሚፈልጉት ለጊዜው አቅርቦታል። ማስረሻም ለኮሎኔል ፈንታውን ሙሃቤም በፎቶ እንደሚታየው የአማራን በር ዘግቶ የኦሮሞማውን በር ከፍቶለታል። ውሎ አድሮ ግን የሁለቱም መጨረሻ እንደ ኮሎኔል አሰግድ ደብዛው ማጥፋት እንደሚሆን ለመናገር ነብይ መሆንም አይጠበቅብንም። እንደሚታወቀው ጀነራል ተፈራ ማሞ በትግራዩ ጦርነት ጊዜ የአገዛዙን ጦር ሲመራ ቆይቷል። ከዛም ድምጹን አጥፍቶ ለተቀመጠው ጀነራል ተፈራ ሕክምና የከለከለው የኦህዴዳውያን አገዛዝ ለነዚህ አሳሞች የሚመለስ ይመስላችኋል? በጭራሽ አይመለስም። ጊዜው ሲደርስ እናየዋለን። የሆነው ሆኖ ማስረሻ ሁለት እግሩን ቢሰጥ ወይንም ኮሎኔል ፈንታውን አራት አጃቢ ይዞ ቢገባ ምንም አይፈጥሩም። የፋኖ ያልነበሩ ነገር ግን በፋኖ ስም ሲነግዱ የነበሩ አሳሞች ከፋኖ ቅፍ ሲወጡ ለፋኖ ድል ነው እንጂ ሐዘንም አይደለም። ለማንኛውም ጀነራል ተፈራ ማሞ እንዳለው ሱሉልታ ስንደርስ ሁሉ የሚከዳን አለ። እንዲሁም አርበኛ ዘመነ ካሴ እንዳለው 4 ኪሎ እንጦጦ ከመድረሳችን በፊት የሚከዳን አለ እንዳለው ከዚህ በኋላም በርካታ የፋኖ አመራሮች እንደሚከዱ ይጠበቃል።